እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ እንመልከት። የሁለቱ ቡድኖችን ጉዳይ እናንሳ። በሁለቱ ቡድኖች መካከል የእረፍት ድካም ልዩነት አለ። እናንሳው ይሄንን ጉዳይ። ያው በጨዋታ ላይ ትልቅ ለውጥ ሊያመጣ የሚችል ነው። ምክንያቱም ፔጄ ከእረፍት ነው የሚመለሰው። አርሰናል ግን ያው የመጨረሻውን ጨዋታ እስኪያደርግ ድረስ በፉክክር ውስጥ ቆይቷል። እናንሳው ይሄንን ጉዳይ። ልክ ነው። ሲዝኑን በሙሉ በሁለቱ ቡድኖች ውስጥ ያሉ ተጫዋቾች የጨዋታ መጠን ማለት ነው። ምክንያቱም ባለፈው የውድድር ዘመን አስታውሳለሁ የቻምፒየንስ ሊግ ፋይናል ከተደረገ በኋላ ያው ፔዤ በጣም በብዙ ርቀት ምናልባት በቻምፒየንስ ሊግ ፍጻሜ ታሪክ ታይቶ በማይታወቅ ብልጫ ጭምር ነው ኢንተርን ያሸነፈው 5-0 ድል ያደረገበት። ግን በኢንተር በኩል ከነበሩት ማብራሪያዎች መካከል አንደኛው እንደምታስታውሹ እስከ መጨረሻው ሳምንት ድረስ ከናፖሊ ጋር የሴራው አሸናፊ ለመሆን ፉክክር ውስጥ ነበሩ። የመጨረሻው ዕለት ነው የስኩዴቶ ባለ ድል የተወሰነው። በኮፓ ኢታሊያ ግማሽ ፍጻሜ ድረስ ሄደው ነበር። በቻምፒየንስ ሊግ ፍጻሜ ድረስ ሄደው ነበር። በእነዚህ ሁሉ ተመሳሳይ ውድድሮች ፔዤም ነበረበት። ግን ትልቁ ልዩነት ያ የኢንተር ቡድን ለምሳሌ ከናፖሊ ጋር ሲወዳደር 18 ተጨማሪ ጨዋታዎች አድርጓል። ማለት በ18 ዊኬንዶች አላረፈም ማለት ነው። ከዛ ባሻገር በፍጻሜ ጨዋታ ላይ በቻምፒየንስ ሊግ ታሪክ ሶስተኛው በእድሜ አንጋፋው 11 ነው የነበረው። ሶስቱ ተጫዋቾች እድሜያቸው 36 ዓመትና ከዛ በላይ ነበር። እነ ፍራንቼስኮ አቼርቢ፣ ሄንሪክ ሚኪቻሪያን አይነት ተጫዋቾች እና በጨዋታው መጠናቀቂያ ላይ ሰበብ አድርጌ ማቅረብ አልፈልግም፣ ግን ፋቲግ አስቸግሮ ነበር እዚህ ጨዋታ ላይ። በተለይ ደግሞ እንደ ፔዤ ካለ ከፍተኛ ፍሬሽነስ ኢንቴንሲቲ ካለው ወጣትነት ካለው ቡድን ጋር ሲነጻጸር፣ ምክንያቱም በፈረንሳይ ብዙ ተጫዋቾችን በሊግ ውድድሩ ፉክክር አልባነት ምክንያት ፔዤ እንደፈለገው ተጫዋቾች የማሳረፍ እድል ነበረው እና በጣሊያን 38 ጨዋታዎች ናቸው የሚደረጉት፣ በፈረንሳይ 34 ጨዋታ ነው የሚደረገው። ስለዚህ የአራት ሳምንት ልዩነትም ያመጣል ወይም የአራት ጨዋታዎች ልዩነትም ያመጣል። ሲሞኔ ኢንዛጊ ይህንን ምክንያት አቅርቦ ነበር። ከሞላ ጎደል በዚህም የውድድር ዘመን ተመሳሳይ ባህሪ ያለ፣ ግን ከዛ ከባለፈውም የውድድር ዘመን በበለጠ ሁኔታ ሉዊስ ኤንሪኬ በፈረንሳይ እግር ኳስ ውስጥ ያለው የፉክክር አልባነት የፈለገውን ያህል ተጫዋቾች ለማሳረፍ ሮቴት ለማድረግ እድል ሰጥቶታል። ሊያውም ሎንስ በንጽጽር ለዋንጫ ተፎካክሮታል ተብሎ ጭምር ሪያሊስቲክ አልነበረም። ሎንስ የሊግ ሻምፒዮን እንደማይሆን ሁሉም ሰው የፈረንሳይ ሊግ አንድ እንኳን ያየ ሰው ያውቀዋል። ምንም ጥያቄ አልነበረውም። ግን እንደው የሆነ የፉክክር ሴምብለንስ ነበር፣ የሆነ ፉክክር የሚመስል ነገር ነበር። እንደዛም ሆኖ ግን ሉዊስ ኤንሪኬ ሙሉ ለሙሉ ተጫዋቾችን ለቻምፒየንስ ሊግ ሲያሳርፍ ነው ሲዝኑን በሙሉ ያሳለፈው። አሁን አንድ የሚገርም ነገር እያየው ነበረ። ሪቻርድ ጆሊ የሚባል ኢንዲፔንደንት ጸሐፊ አንድ የሆነ 11 ልስጣችሁ ይላል። የፔዤን 11 ተጫዋቾች። ግብ ጠባቂው ሉካ ሻቫልዬ ነው። ተከላካዮች ዊሊያም ፓቾ፣ ኢሊያ ዛባኝ፣ ሉካስ ቤራልዶ እና ሉካስ ኤርናንዴዝ። አማካዮች ዋረን ዛይሬ ሜሪ፣ ሴኒ ማዩሉ እና ቪቺኛ። አጥቂዎች ባርኮላ፣ ሊካንጊ እና ክቪቻ ክቫራትስኬሊ። በዚህ ወርደ ዘመን በሊጋ ብዙ ደቂቃ የተጫወቱት የፔዤ 11 ተጫዋቾች እነዚህ ናቸው። ሉካ ሻቫልዬ ቋሚ ግብ ጠባቂ፣ የመጀመሪያ ግብ ጠባቂ አይደለም። ኢሊያ ዛባኝ፣ ቤራልዶና ሉካ ኤርናንዴዝ በነገው ጨዋታ ሶስቱም አይጀምሩም። ሶስቱም ግን ከአራቱ ተከላካዮች ብዙ የተጫወቱት ተጫዋቾች ናቸው በሊጋ ማለት ነው። አማካዮች ቪቺኛና ዋረን ዛይሬ ሜሪ ብዙ ጨዋታ ጀምረዋል። ግን ሴኒ ማዩሉ በቻምፒየንስ ሊግ የፍጻሜ ጨዋታ አይጀምርም። ነገ ባርኮላና ሊካንጊም አይጀምሩም። ዴምቤሌ የፊትነስ ኮንሰርን አለበት፣ ግን ለነገው ጨዋታ ይደርሳል። ሳምንቱ ልምምድ ሲያደርግ ነው የቆየው። ልል የፈለግኩት በፊትም ይሄ አድቫንቴጅ ነበረው ፓሪስ ሳን ዠርማን በቀደሙትም ዓመታት ከሉዊስ ኤንሪኬ በፊትም በነበሩት አሰልጣኞች የአድቫንቴጅ ነበር። ሊጋ ፔዤ ከመጣበት ጊዜ ጀምሮ ከ15 ሲዝኖች 12ቱን ሻምፒዮን ስለሆኑ
አሁን ደግሞ ለአምስተኛ ተከታታይ ውድድር ዘመን ነው ሻምፒዮን የሆኑ። ለመጨረሻ ጊዜ ሊል በክሪስቶፍ ጋልቴ አሰልጣኝነት ስር በ2021 ካሸነፈ በኋላ በተርታ በ3 የተለያዩ አሰልጣኞች አሸንፎታል፣ ዶሚኔት አድርጎታል ሊጉን። ባለፉት አመታት ግን ተመሳሳይ የሮቴሽን ፖሊሲ አልነበረው። አሁን ሉዊስ ኤንሪኬ ምርጦቹን ተጫዋቾቹን በቻምፒየንስ ሊግ ወሳኝ ጨዋታዎች ከባየር ሚኒክ ጋር፣ ከሊቨርፑል ጋር፣ ከቼልሲ ጋር የመጀመሪያውን ዙር ከ1 እስከ 8 ባለው ስፍራ ባለማጠናቀቁ የተነሳ ከሞናኮ ጋር የኖካውት 2 ጨዋታዎች ነበሩት። አሁን ደግሞ ከአርሰናል ጋር ይጫወታል። በእነዚህ ጨዋታዎች ልክ አምና እንደሆነው ሁሉ ኢንተር ዝሎ ነበር እንዳልን፣ ፔዤ ግን ፍረሽ ነበር። ይሄ የአሰልጣኙን የሮቴሽን ብልሃት የቡድን ስብስቡን ጥራት ብቻ ሳይሆን የሮቴሽን ብልሃትና የሊጉን ፉክክር አልባነት የሚያሳይ ነው። እሱ ብቻ ሳይሆን ሮቴሽን አንድ ነገር ነው። ከሊቨርፑል ጋር ሊጫወቱ ሲሉ እኮ ከሎንስ ጋር የሊጋ የዚህ ሲዝን ትልቁ ጨዋታ ካንስል ነው የተደረገው። ተሰረዘ፣ መሰረዘ ሳይሆን ለረጅም ጊዜ ፖስትፖን ተደረገ እና ሁለቱ ቡድኖች ሲገናኙ ጨዋታው ኢማቴሪያል ሆነ። ምክንያቱም በዛ ጊዜ ቢገናኙ ኖሮ የ3 ነጥብ ነው የ1 ነጥብ ልዩነት ነው የነበራቸው። ስለዚህ የሆነ ለቲያትር ሊፈጥር ይችል ነበር፣ ያድል አልነበር። ስለዚህ እያረፉ ነው ተጫዋቾቹ የቆዩት። አንዳንዶቹ ቁጥሮቹ አሁን የጠቀስኳቸው ተጫዋቾች ውስጥ ስንቱ የነገውን የፍጻሜ ጨዋታ እንደሚጀምር አላቅም። ግን ለምሳሌ በዚህ ውድድር ዘመን በፔዤ እና በአርሰናል መካከል አንዱ ትልቅ እንዲያውም ስኒፔቱን ማምጣት ነበረብኝ መሰለኝ ከፔዤና ከባየር ሚኒክ ጨዋታ በኋላ ያ9 ጎሎች የተቆጠሩበት ብዙዎቻችን በቻምፒየንስ ሊግ ካየናቸው ምርጥ ጨዋታዎች መካከል አንዳንዶች በፉትቦል ካየናቸው የምንጊዜ ምርጥ ጨዋታዎች መካከል አንዱ ያሉት ጨዋታ በጣም አስደናቂ ጨዋታ ነበርና የአርሰናሉ ሚኬል አርቴታ አሰልጣኙ ተጠይቆ ስለዚህ ጨዋታ እኔ አይቻላቅም እንደዚህ አይነት ጨዋታ አለ፣ በጥራቱም በኢንቴንሲቲውም በተጫዋቾቹ የግል ጥራትም ባየሁት የእግር ኳስ አይነትም አይቻላቅም እንደዚህ አይነት ጨዋታ አለ። ግን ደግሞ ማብራሪያ ያለው ምክንያቱም ይህን ሁለቱ ቡድኖች ውስጥ ጥሩ የተጫወቱት ዋናዎቹ ተጫዋቾች የሁለቱም ቡድኖች ዲፌንሶች ጥሩ ነበሩ ለማለት ይቸግራል። መቼ 9 ጎል ከተቆጠረ አንድ ቡድን 5 ጎል አንድ ቡድን 4 ጎል ከተቆጠረበት በጣም ብዙ የግል ስህተቶች አላየንም በጨዋታው ላይ። ስለዚህ የተከላካይ መስመሮቹ ደካማ ነበሩ የሚል በተናጥል ስህተቶች የተሞላ ጨዋታ ነበር ለማለት እንኳ ባይቻል፣ ግን 5ና 4 ጎል የተቆጠረባቸውን የተከላካይ መስመሮች ምርጥ ነበሩ በዚህ ምሽት ግን ልትይ አትችይም። በተቃራኒው የማጥቃት ተጫዋቾቹ ግን ኦፕቲማል ፎርም ላይ ነበሩ። በባየር ሚኒክም በኩል የነበሩት በፔዤ በኩልም የነበሩት። አሁን ባየር ሚኒክ የሚፎካከርበት ሊግ ፉክክር ካለ ቡንደስሊጋ፣ ፔዤ የሚፎካከርበት ሊግ ፉክክር ካለ ሊጋ፣ ኮምፓኒም ኤንሪኬም ተጫዋቾቻቸውን በሲዝኑ በሙሉ ለቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች ታሳቢ በማድረግ ለማሳረፍ ፍረሽ ለማድረግ እድል ነበራቸው እና ይህንን ፐርፎርማንስ ያለ ኮንቴክስት ማብራራት ግን በጣም ያስቸግራል የሚል አስተያየት ሰጥቶ ነበር። አሁን በዚህ ውድድር ዘመን በአርሰናል በኩል በፕሪሚየር ሊግ ብዙ ደቂቃ የተጫወቱትን 11 ተጫዋቾች ለንጽጽር ባቀርብ ዳቪድ ራያ ግብ ጠባቂው ነው። ዩሬን ቲምበር፣ ሳሊባ፣ ጋብሪኤል ማጋሌሽ ና ፒየር ዌንካፒ ተከላካዮች ናቸው። ዙቢሜንዲ ና ራይስ አማካዮች ናቸው። ሳካ፣ ኤዜ፣ ትሮሳር ከአጥቂው ቪክቶሪዮ ኬሬስ ጀርባ ያሉ ተጫዋቾች ናቸው። እነዚህ 11 ብዙ ደቂቃ የተጫወቱት ናቸው። ከእነዚህ መካከል አብዛኞቹ የነገውን ጨዋታ ይጀምራሉ 11። በፔዤ በኩል ግን ቅድም እንዳነሳሁት ግብ ጠባቂውን ጨምሮ ኢሊያ ማትቬ ሳፋኖቭ ነው አሁን የፔዤ ቁጥር 1 ግብ ጠባቂ የሆነው። ከአርሰናል በዚህ ውድድር ዘመን ብዙ ደቂቃ የተጫወተው ራይስ ነው ከሁሉም ተጫዋቾች። በፔዤ በኩል ብዙ ደቂቃ የተጫወተው በሊጉ የነገውን ጨዋታ የማይጀምር ተጫዋች ነው ኢሊያ ዛባኝ እና ፋክተር ሊሆን ይችላል። ለምሳሌ ማርኪኞስ የቡድኑ የመሀል ተከላካይን ቅድም የጠቀስኩት ጸሐፊ ሚላል በሊጋማ ካየ ነው የፓርታይም ፉትቦለር ነው ይላል። የሙሉ ጊዜም ተጫዋች አይደለም ይላል። ምሳሌ ባለፉት 3 ወራት ማርኪኞስ አንድ ደቂቃ አልተጫወተም በሊጋ ከፌብሩዋሪ በኋላ አሁን ሜይ አይደል ያለ ነው። ስለዚህ 3 ወር ማለት አንድ ደቂቃ አልተጫወተም። 31 ዓመቱ ነው እኮ ያን ያህልም በእድሜ የገፋ በተለይ ለተከላካይ ጥሩ እድሜ ነው። አንድ ደቂቃ አልተጫወተም። አንድ ጨዋታ ማለት ያለው አንድ ደቂቃ። ሲዝኑን በሙሉ 11 የሊጋ ጨዋታ ነው የጀመረው። በጠቅላላው 14 ጨዋታ ነው ያደረገው። 3ቱን እየተቀየረ ገብቶ ነው የተጫወተው 3 ጨዋታዎች ነው ከፌብሩዋሪ በኋላ። 3ቱም የኮፕ ደ ፍራንስ ጨዋታዎች ናቸው። ዴምቤሌ ባለፉት 3 ወራት የቡድኑ ወሳኝ ተጫዋች 3 የሊጋ ጨዋታዎች ብቻ ነው የጀመረው ከፌብሩዋሪ በኋላ። አሁን መገመት ትችላለሽ እንዴት ፍሬሽ እንደሆኑ፣ እንዴት በትኩስ ጉልበት ላይ እንዳሉ። 3 ጨዋታ ብቻ ነው የተጫወተው። 90 ደቂቃ ብቻ ነው በሲዝኑ በሙሉ ከ34 ጨዋታዎች መካከል በሲዝኑ በሙሉ 90 ደቂቃ ብቻ ነው የተጫወተው።
አንድ ጨዋታ ጀምሮ የጨረሰው ማለት በሊግ አልቋል። 34 ጨዋታ ተደርጎ አልቋል። ለእኔ አሁን ለምሳሌ የግል ሽልማትን ምንም ቁብ እንዳልሰጥ ከሚያደርጉኝ ምክንያቶች አንደኛው በፈረንሳይ ለኡስማን ዴምቤሌ የተሰጠው ሽልማት ሶብጀክቲቭ ነው። ሁልጊዜ ያከራክራል ምናምን ሁሌ እላለሁ እኔ ባሎን ዶር በመጣ ቁጥርም ለሆነ ለአንድ ተጫዋቾች የሚሰጥበት ምክንያት በቡድን ስፖርት ውስጥ የግል ሽልማት ለእኔ አይታየኝ፣ ግን የግል አስተያየት 9 ጨዋታ ጀምሮ ሽልማቱ በተሰጠበት ጊዜ ዩኤንኤፍፒ የአመቱ ኮከብ ተጫዋች ሲለው 9 ጨዋታ ብቻ ነው የጀመረው በሲዝኑ በሙሉ 9 ጨዋታ ጀመረ፣ ግን የአመቱ የፈረንሳይ ሊግ ኮከብ ተጫዋች ተብሎ ተሸለመ። አድሪያን ቶማሶ አይደለም ወይ ፍሎሪያን ቱቫን አይደለም ወይ የሆነ ተጫዋች አይደለም የተሸለም ወይ ሌላ የፔዥ ተጫዋች አይደለም የተሸለም 9 ጨዋታ ብቻ የጀመረ ተጫዋች ነው። ምን ያህል ግን ጥቂት እንደተጫወተ ያሳይሻል። በውድድሩ በሙሉ አንድ የሊጋ ጨዋታ ነው 90 ደቂቃ የተጫወተው ኡስማን ዴምቤሌ። ኦፍ ኮርስ ጉዳት ነበረበት፣ ግን ስቲል ኢንትረስቲንግ ነው። እና ደግሞ እዚህ ላይ ቅድም እንዳነሳሁት አይነት በፈረንሳይ ብቻ የፈረንሳይ ራዲካል ነው። ምክንያቱም ፈረንሳዮች ስጋት አለ። እስከ ቅርብ ጊዜ ድረስ ስጋት ነበራቸው። ፔዤ ይመስለኛል ስጋት እየገፈፈ ያለው እንጂ በዩኤፋ ኮኤፊሽንት በሆላንድ እና በፖርቱጋል ሊጎች እንበለጣለን የሚል ፍርሃት ነበራቸው። ስለዚህ በተቻለ መጠን በአውሮፓ ውድድር ላይ የቢዚ የሚሆኑ ክለቦቻቸውን ሰፖርት ማድረግ ይፈልጋሉ እና ወይ ጨዋታዎቹን ወደ አርብ ያመጧቸዋል እና ተጨማሪ የአንድ ቀን ወይ የሁለት ቀን ቅዳሜ ወይ እሁድ ከመጫወት የ4 ሰዓት ወይ 48 ሰዓት የሪከቨሪ አድቫንቴጅ ይሰጧቸዋል። ይሄ በሌሎች ሀገራት ይደረጋል። በፈረንሳይ ብቻ ሳይሆን በጣሊያንም በስፔንም በጀርመንም የሚቀጥለው ሳምንት አጋማሽ ላይ የቻምፒየንስ ሊግ ጨዋታዎች ያሉባቸው ቡድኖች አርብ ምሽት ይጫወታሉ። ለዛ ጨዋታ ከሌሎች አውሮፓ ቡድኖች ጋር በደንብ አርፈው እንዲመጡ ለማድረግ ነው። የእንግሊዝ ክለቦች ይሄ እድል አይሰጣቸውም። ጓርዲዮላ የሚያማርሩት ለዚህ ነው። ሌሎችም ክሎፕ ረጅም ጊዜ ሌሎችም አሰልጣኞች ረጅም ጊዜ ኮምፕሌን የሚያቀርቡት ለዚህ ነው። ግን ለፕሪሚየር ሊግ ይበልጣል ከቻምፒየንስ ሊግ እና ብሮድካስተሮች ናቸው ሰዓት የሚወስኑት ከሞላ ጎደል። ስለዚህ ማክሰኞ ጨዋታ እያለብሽ ቅዳሜ ማታ ልትጫወች ይችላል። ቅዳሜ ቀንም አይደለም፣ ቅዳሜ ምሳ ሰዓትም አይደለም፣ ቅዳሜ ማታ የመጨረሻውን ጨዋታ ልታደርግ ይችላል። 2:30 ወይ 5 ሰዓት የሚደረገውን ጨዋታ ልትጫወች ይችላል። ወይ እሁድ በጊዜ ልትጫወች ይችላል። እሁድ ሮብ ከሆነ ጨዋታ። በፈረንሳይ ግን ይሰረዛል ጨዋታ ለሌላ ጊዜ ይተላለፋል እና ያ ደግሞ በፈረንሳይ ቅሬታ ያስነሳል። ለምሳሌ ሎንስ ቅሬታ ነበረው በሊጋ ግን ለፔዤ ግን በጣም ጠቃሚ ነው እና በጠቅላላውም በዚህ ውድድር ዘመን ሁለቱ ቡድኖች ባደረጓቸው ጨዋታዎች አርሰናል እና ፓሪስ ሳን ጀርማ የ7 ጨዋታ ልዩነት አላቸው። አርሰናል 63 ጨዋታ ነው ያደረገው፣ ፓሪስ ሳን ጀርማ 56 ጨዋታ ነው ያደረገው እና በ5 የአውሮፓ ሊጎች እንደ አርሰናል ብዙ ጨዋታ የተጫወተ ተጫዋች ግን አንድ መገንዘብ ያለብን የተጫዋቾቹ ማረፍ ብቻ አይደለም፣ ውድድሮቹ የሚሰጡሽን ፈተና ይለያያል። አሁን ፕሪሚየር ሊግ ከፈረንሳይ ሊግ የበለጠ ጠንካራ ውድድር ነው። እያንዳንዱ ጨዋታ አስቸጋሪ ነው። ባለፈው ስለ ኮምፒቲሽን ስናወራ ወልቭስ አርሰናልን ነጥብ አስጥሏል። ማንቸስተር ዩናይትድ ሜዳ ላይ ሄዶ አቻ ወጥቷል። ሊቨርፑልን አሸንፏል። እንደዚህ የማይገመቱ ቡድኖች ወይም ኖቲንገም ፎረስት ላለመውረድ እየታገለ በነበረበት ጊዜ ወይ ዌስትሃም 18ኛው ሆኖ ከማንቸስተር ሲቲ ጋር አቻ ተለያይተዋል። እነዚህ ቡድኖች የበለጠ ኮምፒቲቲቭ ነው። በፈረንሳይ ያንን ኮምፒቲሽን አታይም፣ በተለይ ለፔዤ ማለት ነው። በተቀሩት ቡድኖች መካከል ፉክክር አለ። አሁን ቻምፒየንስ ሊግ ቦታዎችን ብታይ ባለፉት 4-5 ዓመታት ተመሳሳይ ቡድኖች አይደለም ቻምፒየንስ ሊግ የሚሳተፉ። ሁሌ ማርሴይ አይሳተፍም ወይ ሁሌ ሞናኮ አይሳተፍም፣ ሁሌ ሊዮን አይሳተፍም። ሌሎች ቡድኖች በየጊዜው እናያለን፣ አዳዲስ ቡድኖች እናያለን። ከሊጋ አለቃው ከፓሪስ ሳን ጀርማ በስተቀር ሌላው ሊጉ ኮምፒቲቲቭ ነው። ኢንትረስቲንግ ሊግ ሆነ የፈረንሳይ ሊግ። ችግሩ የዋንጫ ፍክክር ከሆነ ለአንቺ የፍክክር መለኪያ ምንም የዋንጫ ፍክክር የለም እና ያ መሆኑ ደግሞ ለፔዥ አይነት ከ1 እስከ 20 ብዙ ደሞዝ የሚከፈላቸው የፈረንሳይ ተጫዋቾች በሙሉ ብታይ፣ በፈረንሳይ ሊግ የሚጫወቱ ተጫዋቾች በሙሉ ብታይ ሊኪ በየአመቱ ሊስት ያወጣል። የሆነ ጊዜ 18 ነበሩ፣ አሁን 20ውም የፔዥ ተጫዋቾች ናቸው። ስለዚህ የኳሊቲም ባላንስ አለ፣ ምንም ጥያቄ የለም እና ለፔዥ አብዛኞቹ ጨዋታዎች በነ ቤራልዶም በነ ካንጊንሊም በነ ሉካ ኤርናንዴዝም በነ ኢሊያ ዛባኝም በአሰልጣኝ በነ ሴኒ ማዩሉም በእነዚህ ተጫዋቾች ማሸነፍ ይችላል ውድድሩን። ስለዚህ ዋናዎቹን ተጫዋቾች የበለጠ ቻሌንጂንግ ለሆነው ለቻምፒየንስ ሊግ አሰልጣኙ ሲያሳርፍ ቆይቷል፣ ሮቴት ሲያደርግ ቆይቷል። በአርሰናል በኩል ሊያውም ሰፋ ያለ ስኳድ ኖሮት በዚህ ውድድር ዘመን ያለፈው ክረምት ላይ የመጀመሪያ አላማቸው የነበረው ከመጀመሪያ 11 ተጫዋቾች ይልቅ ጥሩ 22 አካባቢ ተጫዋቾች እንዲኖሩት የማድረግ ለእያንዳንዱ ቦታ 2 ጥራት ያላቸው ተጫዋቾች
የመጨመር አንድ ምናልባት የቡድኑን የጎል ማስቆጠር ችግር ለብቻው የሚፈታ ትልቅ የአታኪንግ ተጫዋች ሳይሆን ግን ለእያንዳንዱ ቦታ ኮምፒቲሽን መስጠት የሚችሉ ተጫዋቾች ማስፈረም ላይ ነው ያተኮረው። ስለዚህ ምንም የስኳድ ስፋት ችግር የለበትም፣ ግን በፕሪሚየር ሊጉ ሮቴት ማድረግ አይችልም። ሮቴት ካደረገ ትልቅ የውጤት ኢምፕሊኬሽን አለ። እንዳነሳሁት ዴምቤሌ 11 ጨዋታ ነው የጀመረው። ኑኖ ሜንዴሽ፣ ዡዋው ኔቬሽ፣ ፋቢያን ሩይዝ 13 ጨዋታ ብቻ ነው የጀመረው። 34 ጨዋታ ነው የሚደረገው። ክቫራትስኬሊያ 18 ጨዋታ ነው የጀመረው። ዱዌና ሀኪሚ 16 ጨዋታ ነው የጀመሩት። ማርኪኞስ 11 ጨዋታ ነው የጀመረው። ቅድም የማርኪኞስን ጠቅሼዋለሁ። እና ከሞላ ጎደል አሰልጣኙ ተጫዋቾቹን በደንብ ለእንደዚህኛው ጊዜ አሁን ያለ ምክንያት አይደለም ባየር ሚኒክ ላይ 6 ጎል ያስቆጠሩት፣ ያለ ምክንያት አይደለም ሊቨርፑል ላይ 4 ጎል ያስቆጠሩት፣ ያለ ምክንያት አይደለም ቼልሲ ላይ 8 ጎል ያስቆጠሩት። ቡድኑ በጣም ምርጥ ስለሆነ ነው፣ አሰልጣኙ በጣም አስደናቂ ስለሆነ ነው፣ ግን ተጫዋቾቹም ፍረሽ ስለሆኑ ለእነዚህ ጨዋታዎች ፍረሽ ለማድረግ አሰልጣኙ አመቱ ሙሉ ሮቴት ሲያደርግ ስለቆየ ነው። እና ጉዳቶች አሉባቸው የተወሰኑ የፔዤ ተጫዋቾች። ለምሳሌ ዴምቤሌ 10 ጨዋታ ያለፈው በጉዳት ምክንያት እንጂ በሮቴሽን ምክንያት አይደለም። ኔቬዝ 9 ጨዋታ፣ ሜንዴስ 8 ጨዋታ፣ ማርኪኞስ 2 ጨዋታ፣ ክቫራትስኬሊያ 3 ጨዋታ። ግን እንደዛም ሆኖ ለተጫዋቾቹ በደንብ የማረፍ እድል ሰጥቷል። ግን በሊጉ ዶሚናንሳቸው ምክንያት ለአምስተኛ ተከታታይ ጊዜ በፈረንሳይ ታሪክ ሆኖ አያውቅም። ማንም ቡድን አላ ኖንቴዝ ይባል በነበረበት ጊዜ ኖንት በሆሴ አሪባስ ዘመን እንኳን እንደዚህ አልተቆጣጠሩም። ሶንቴቲየን እነዛን አስደናቂ ተጫዋቾች በያዘበት ጊዜ እነ ሚሼል ፕላቲኒ ሳይቀር በተጫወቱበት ጊዜ ይህን ያህል ጊዜ አላሸነፈም። 5 ተከታታይ ጊዜ በመሀል አንድ ይህንን ያደረገ ቡድን የሁለት ሺዎቹ ሊዮን ነው። በቃ ሌላ ቡድን አድርጎት አያውቅም። ያልተለመደ ነው 5 ተከታታይ ዓመት ማሸነፍ። ለነገሩ በሌሎችም ሀገር ለምሳሌ በእንግሊዝ 4 ነው ብዙ ጊዜ። ባየር ሚኒክ ከ3 ጊዜ በላይ በተከታታይ አሸንፎ አያውቅም። አሁን ስንት 11 ነው ምናምን አሸንፏል በተከታታይ። ዩቬንቱስ 9 ጊዜ። በቅርብ ጊዜ ነው እንደዚህ አይነት ዶሚናንስ እየተፈጠረ ያለው የካፒታል አኩሚሌሽን የተሰጥኦ ስብስብ ምናምን ወደ አንድ ቦታ እየተከማቸ ሲመጣ ማለት ነው። በአርሰናል በኩል እኔ የጨዋታ ብዛት ብቻም ግን አይደለም ወይ አርቴታ ሮቴት አለማድረጉ ብቻም አይደለም ጉዳትም ብቻ አይደለም። ለአርሰናል በዚህ አመት በአእምሮ በጣም የሚያደክም ሲዝን ነው። ምክንያቱም ፕሬሸሩን መገንዘብ ትችላለች። አሸንፈው አያውቁም 22 አመት። አሁን እያወራው ያለሁት 5 ተከታታይ አመት ያሸነፈ ከ15 አመት 12ቱን ድል ያደረገ የፈረንሳይ ሊግ ስንት ዋንጫ ነው የወሰደው? 39 ዋንጫ ነው 40 ዋንጫ ነው የወሰደው። ቀጥሎ ብዙ ዋንጫ የወሰደው ቡድን 2 ዋንጫ ነው የወሰደው። ፉክክር የለም በፈረንሳይ ማለት የምር ፉክክር የለም። አርሰናል ይህንን ዋንጫ ማሸነፍ ነበረበት፣ ግን ይህንን ዋንጫ ለማሸነፍ የአእምሮ ፈተና ነበረበት። እያንዳንዱ ጨዋታ እኮ ድራማ ነበር፣ የኢሞሽን ጨዋታ የነበረበት እና በአእምሮ ያዝላል። ሲዝኑን በሙሉ የነበረው ፈተና ብዙዎቹ ጨዋታዎች የወልቭስና የበርንሌ ጨዋታዎች ሳይቀሩ የዌስትሃም ጨዋታ ሳይቀር 3 የወረዱት ቡድኖች አይደሉ እነዚህ። ከነዚህ ጋር የሚደረጉ ጨዋታዎች ሳይቀሩ አንዳንዶቹ ላይ ነጥብ ጥሏል። ዌስትሃም እና በርንሌን ሲያሸንፍ 1-0 ነው ያሸነፈው። እንግዲህ አሁን በቅርብ ጊዜ ያሸነፋቸው ጨዋታዎች ናቸው። ግን እነዚህ ሁሉ ጨዋታዎች የጭንቀት ጨዋታዎች ናቸው፣ ውጥረት የነበረባቸው ጨዋታዎች ናቸው። የአርሰናል ደጋፊዎች ጊዜው እየሄደ የመጨረሻዎቹ ደቂቃዎች ላይ ጨዋታው በደረሰበት ጊዜ በማንኛውም አጋጣሚ የተጋጣሚ ቡድን ጎል ሊያስቆጥር የሚችልበት አደጋ ስላለ ያ ጎል የሚቆጠር ከሆነ ፕሪሚየር ሊግን ቻው የምትይበት ፍርሃት ስለነበር በቃ ጥፍራቸውን ሲበሉ ታያቸዋለች፣ ሲጨነቁ ታያቸዋለች። ሲዝኑ የእንደዚህ አይነት ሲዝን ነው የነበረው። በጣም አስጨናቂ ሲዝን ነው የነበረው። እኔ ስንት ጊዜ እዚህ ፕሮግራም ላይ እንዳነሳው አላቅም ስለ አርሰናል እና ስለ ኢሞሽን ብዙ ጊዜ አንስተናል። ስለዚህ ሜንታሊ ድሬኒንግ ሲዝን፣ በአእምሮ የሚያዝል ሲዝን ነው ያሳለፉት። ለዛ ነው ትላንትና እንዲያውም ቀደም ብለው የ10 ቀን የምናምን ልዩነት መፍጠር በሚችሉበት ጊዜ ፕሪሚየር ሊጉን ማሸነፋቸው ከዛ በኋላ ሪላክስ ማድረጋቸው በጣም አስፈላጊ ነበር። ብዙዎቹ ጨዋታዎች ትልቅ ሳይኮ ድራማ የነበረባቸው ጨዋታዎች ናቸው። አርሰናል በዚህ ውድድር ዘመን 14 ከ26 ጨዋታዎች 14ቱን በአንድ የጎል ልዩነት ነው ያሸነፈው። ስለዚህ እያንዳንዱ ጨዋታ ምጥ ነበር ማለት ነው። በአንድ የጎል ማርጅን ብቻ የምታሸንፊ ከሆነ እያንዳንዱ ጨዋታ ምጥ ነው እና የቡድኑ ወሳኝ ተጫዋቾች ለምሳሌ ራይስ 2 ጨዋታ ብቻ ነው ያለፈው። የተቀሩትን ጨዋታዎች በሙሉ ጀምሯል እና ጀምሯቸው ይጨርሳል። ራይስ ተቀይሮ ሲወጣ አታዩም ብዙ ጊዜ። ዙቢሜንዲ መጨረሻ ላይ እንደዚህ በጣም የተዳከመበት አንደኛው ምክንያት 35 ተከታታይ ጨዋታዎችን ጀምሯል። በጠቅላላ 56 ጨዋታዎች አድርጓል በዚህ ውድድር ዘመን። ፔዤ 56 ጨዋታ ነው ያደረገው ለምሳሌ
ራሱን በቅርብ ትላንት የሰጠው አንድ ቃለ ምልልስ ላይ በአካል ስለመዛል ተናግሯል። ራያ ግብ ጠባቂ ነው። ስለዚህ የግብ ጠባቂ ድካም ምን ያህል እንደሆነ አላውቅም። ከሆነም የበለጠ አእምሯዊ ድካም ሊሆን ይችላል። ግን እያንዳንዱ ደቂቃ ተጫውቷል። በቀደም ሻምፒዮን መሆናቸውን አውቀው ኬፓ እስኪሰለፍ ድረስ ከቻምፒየንስ ሊግ አንድ ጨዋታ ብቻ ነው ያልተጫወተው። የመጨረሻውን የካይራት አልማቲን ጨዋታ ብቻ ነው ያደረገው እንጂ የተቀሩትን ጨዋታዎች በሙሉ ጀምሯል። የአርሰናል ተጫዋቾች በሊግ 5 ተጫዋቾች ከ30 ጨዋታ በኋላ በላይ ተጫውተዋል ከመነሻው ጀምሮ። በፔዤ በኩል 30 ጨዋታ ያደረገ ተጫዋች የለም በሊግ ብቻ። የሊግን የፉክክር መጠን እንረዳውና እና ይሄ አድቫንቴጅ በጣም ትልቅ አድቫንቴጅ የሚሆን ይመስለኛል። አንድ ሌላ ያየሁት ሊስት ምን ይላል መሰለሽ ምሳ በዚህ ውድድር ዘመን በሁለቱ ቡድኖች በቅይጥ ተደባልቁ አርሰናልና ፓሪስ ሳን ጀርማ መካከል 12 ተጫዋቾች በ2025-26 የውድድር ዘመን 3000 እና ከዛ በላይ ደቂቃ ተጫውተዋል። 12 ተጫዋቾች ከ12ቱ 9 የአርሰናል ተጫዋቾች ናቸው። 3ቱ የፔዤ ተጫዋቾች ናቸው። እና አምና ይሄ የአካል ዝለት ጉዳይ የፋቲግ ጉዳይ በኢንተር በኩል ተነስቶ ነበር። ዋና ማብራሪያ ሊሆን አይችልም በእንደዚህ አይነት ብልጫ ከተሸነፍሽ በኋላ ግን አንድ ፋክተር ነበር ብሎ ግን ማብራራት ይቻላል። ግን ይሄ አንድ ሌላ መጨመር ያለበት ነጥብ ግን አለ። በጠቅላላው ከ7000 ደቂቃ በላይ የተጫወቱት የአርሰናል ተጫዋቾች ከፔዤ ጋር ሲወዳደር ግን አንድ ሌላ ፋክተር ፔዤ ግን ከአምና የተሻገረ ድካም ግን ነበረበት። አምና እንደምታስታውሹ በሁሉም ውድድሮች ተጠምዶ ነበር የቆዩ። ለምሳሌ አርሰናል ከፕሪሚየር ሊግ ዋንጫ ፍክክር ውጭ ሆነ አይደለም። ስለዚህ ከፌብሩዋሪ በኋላ የምር ፍክክር አልነበረም እና አርቴታ ያው ጉዳቶችም ነበሩበት። ግን አንዳንድ ጨዋታዎች ላይ አይተሽ እንደሆነ ከሪያል ማድሪድ ጨዋታ በፊት ወይ ከፔዤ ጨዋታ በፊት በቻምፒየንስ ሊግ ካደረጋቸው ጨዋታዎች በፊት ሮቴት ለማድረግ ስብስቡ ጠባብ ቢሆንም ግን ብዙ ተጫዋቾች ሮቴት ያደርግ ነበር። በቃ ኢማቴሪያል ነው ሊጉ። የቻምፒየንስ ሊግ ቦታን አያጣም። ከሞላ ጎደል ሁለተኛ ስፍራንም የሚያጣበት ተጨባጭ ስጋት አልነበረበትም። ግን በነዛ የሊግ ጨዋታዎች ላይ ሊጉን ከሞላ ጎደል ችላ የማለት እድል ነበረው እና ብዙ ተጫዋቾች እንደ ኤታን ዋኔሪ አይነት ተጫዋቾች በቻምፒየንስ ሊግ ጨዋታዎች ሲጀምሩ ያላየናቸው ተጫዋቾች ብዙ የሊግ ጨዋታዎች ሲጀምሩ አየን። ባለፈው የውድድር ዘመን ፕራዮሪቲው ቻምፒየንስ ሊግ ስለነበር ማለት አምና በቻምፒየንስ ሊግ የተሻለ ፍረሽ ነበር። በኤፍኤ ካፕ በሶስተኛው ዙር ነው በማንቸስተር ዩናይትድ የተሸነፈው። በመጀመሪያው ዙር ነው የተሸነፈው። በሊግ ካፕ ኦፍኮርስ ሴሚ ፋይናል ድረስ ሄዷል። ግን ሊግ ካፕ ጃንዋሪ ላይ ያልቃል። ፌብሩዋሪ ነው ፋይናሉ የሚደረገው። ግን የአርሰናል ጉዞ ጃንዋሪ ላይ ነው ያበቃው። ከዛ በኋላ ሁለት ውድድሮች ላይ አለ ቢባልም ግን በተለይ ወደ ጥሎ ማለፍ ውድድር ደረጃ ላይ ከደረሰ በኋላ ሚካኤል አርቴታ የዋንጫ ተስፋ አልነበረውም በፕሪሚየር ሊግ በመጨረሻዎቹ 2-3 ወራት። ስለዚህ ሙሉ ለሙሉ ትኩረቱ የነበረው በቻምፒየንስ ሊግ ጨዋታዎች ላይ ስለነበር ሮቴት ሲያደርግ አይተናል። ፔዤ ደግሞ ባለፈው የውድድር ዘመን እስከ ዓለም የክለቦች ዋንጫ ድረስ ተጉዟል። 62 ጨዋታ ነው ያደረገው ባለፈው የውድድር ዘመን። ዘንድሮ 56 ጨዋታ ነው ያደረገው። አርሰናል 63ኛ ጨዋታው ነው ነገ የሚሆነው ኦፍኮርስ። ምክንያቱም እንግሊዝ ውስጥ ሌላ ተጨማሪ የኖካውት ውድድር አለ፣ የሊግ ካፕ ውድድር አለ። በፈረንሳይ ይሄ ውድድር ነበር፣ ሰርዘውታል በነገራችን ላይ። እሱም አንድ አድቫንቴጅ ነው። ድሮ የነበረው አንደኛው ችግር እንግሊዝ ውስጥም ይሄ ክርክር አለ። ልክ እንደ ኤፍ ኤ ካፕ ሂስቶሪካል አይደለም። ምን ያደርጋል የሚል ብዙ ሰው አለ። የሊግ ካፕ ለትንንሾቹ ቡድኖች የበለጠ ሲግኒፊካንት የሚሆነው ለትልልቆቹ ክለቦች ዋንጫ ነው ኦፍኮርስ፣ ግን አራተኛው ዋንጫ ነው። በፈረንሳይም ይሄው ዋንጫ ነበር እና ኩፕ ደ ላ ሊግ ተሰርዟል፣ የለም ዲስፈንክሽን ሆኗል። ሊጋ ራሱ ከ20 ክለቦች ወደ 18 ክለቦች አውርዶታል የክለቦቹን መጠን። ስለዚህ የጨዋታዎቹ ቁጥር ከ38 ወደ 34 መጥቶ በ4 ተቀንሷል ማለት ነው። ግን ባለፈው የውድድር ዘመን ሶስቱን ዋንጫዎች አሸንፏል እንደምታውቂው። ከዛ ወደ ዓለም የክለቦች ዋንጫ ሄደ። በቻምፒየንስ ሊግ ፋይናል እና በዓለም የክለቦች ዋንጫ የመጀመሪያው ጨዋታ መካከል 2 ሳምንት እንኳን አልነበራቸው። ከዛ አሜሪካ ኃይለኛ ሙቀትና ወበቅ የነበረበት ነው እና እስከ ፍጻሜ ድረስ ነው ደግሞ ፔዤ የተጓዘው፣ እስከ ኒው ጀርዚው ፍጻሜ ድረስ በቼልሲ እስከተሸነፈበት ጨዋታ ድረስ። ስለዚህ ማክሲመሙን ጨዋታ አድርጓል ማለት 7 ጨዋታ አድርጓል። 7 ጨዋታ አድርጓል ብቻ ሳይሆን በኃይለኛ የአየር ንብረት ስር በጣም በሚሞቅና ወበቅ ባለው የአየር ንብረት ስር ሲዝን ያዛላቸውን ተጫዋቾች ይዞ ነው ወደዛ ውድድር ሄደው። ከዛ ያ ሲዝን አለቀና የአዲሱ ሲዝን ሲጀመር የአውሮፓ ሱፐር ካፕ ጨዋታ ነው ያደረጉት እና በዓለም የክለቦች ዋንጫ የፍጻሜ ጨዋታና ከቶተናም ጋር በተደረገው የኡዲኔው የሱፐር ካፕ ጨዋታ መሀል
ለተጫዋቾች ኦፍ ሲዝንና ፕሪሲዝንን ጨምሮ 3 ሳምንት ነው የነበራቸው። አርሰናል ሙሉ ፕሪሲዝን ነበር። ይሄ አንድ ፋክተር ነው። ከዛ በኋላ ነው ምናልባት ኤንሪኬ የበለጠ ሮቴት ማድረግ አለብኝ ብሎ እንዲያምን ያደረገው ያለፈው የውድድር ዘመን ጫና ለሁለት ያልተቋረጠ ሲዝን እንደመቀጠል ልትዩ ትችላለሽ። ያለፈው የውድድር ዘመን ይሄኛው ሲዝን በፔጄ መሀል ምንም የተቋረጠ የለውም። አሁን ጓርዲዮላ የሚያነሳው አንድ ጠቃሚ ነጥብ ምንድነው መሰለሽ? የድካም ጉዳይ አይደለም፣ የጨዋታ ቁጥር ጉዳይ አይደለም። ለምሳሌ በኤንቢኤ በአሜሪካ ባስኬትቦል በናሽናል ባስኬትቦል በአሜሪካ ባስኬትቦል ላይ ተጫዋቾች ያለማቋረጥ ይጫወታሉ በአጭር ጊዜ። አሁን ተጫዋቾች ከጥቂት ቀናት በኋላ ይጫወታሉ እና ፊዚካሊ በጣም ከባድ ነው ደግሞ ቅርጫት ኳስ ግን ለ4 ወር ነው የሚያልፉት። ከዛ በኋላ አዲሱ ሲዝን እስኪጀመር ድረስ በደንብ ሪፊል አድርገው ነው የሚመጡት። አሁን ፔጄ ይሄ አድቫንቴጅ አልነበረውም። ያንን ነጥብም ማንሳት ያስፈልጋል። ግን ልክ አንድ ጨዋታ ነው ኦፍ ኮርስ እና ግን በአንዳንድ ጨዋታዎች ላይ ደግሞ ይነግረናል ፍረሽ መሆንና ለመሆን ልዩነት ሊያመጣ እንደሚችል። ፔጄ ሲዝኑን በሙሉ አሰልጣኝ ኤንሪኬም ስኳዱን ጥሩ ማኔጅ ያደርግ ነው የቆየው ለማለት ነው። እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።